ሰላም እንደምን አላችሁ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ማስተር አብነት በጠና መታመሙን ሰማን። እጅግ በጣም የሚያሳዝን ነው። ለሁሉም ኢትዮጵያውያን ብሔር፣ እምነት፣ አካባቢ ሳይለይ እየተንቀሳቀሰ ድጋፉን ሲያደርግ የነበረ ቅን ወንድማችን ነው። አሁን ላይ ግን ያለበት ሁኔታ እጅግ በጣም አስጊ መሆኑን ሰማንና የተለያዩ መረጃዎችን በሱ ዙሪያ ላደርሳችሁ ብቅ አልኩኝ። ሌላኛው ደግሞ ዶክተር አብይ እንግዲህ ለወንደሰን አውራሪስ ልጅ ሙሉ የሕክምና ወጪዋን ሸፍኖ ሙሉ ሕክምናዋን ሊያደርግላት ቃል መግባቱ እጅግ በጣም ሌላኛው ደስ የሚያሰኝ መረጃ ነበረ እና እጅግ እናመሰግነዋለን። ሌላኛው ደግሞ እንግዲህ በትናንትናው ዕለት በጉጉት ሲጠበቅ የነበረው የአዶናይ መፈታት ነበር። አዶናይም እንግዲህ በአባገዳዎች ርብርብ ተፈቷል የሚሉ መረጃዎች ወጥቶ ነበሩ። እውነት ነው፣ ተፈቷል። ከሚወዳቸው ቤተሰቦቹ እናቱ ጋር መቀላቀሉን እና ትላንትናው ዕለት ማህበራዊ ሚዲያው ከማስተር አብነት መታመም ቀጥሎ የአዶናይ መፈታት ተጥለቅልቆ ነበር። ሌላኛው ደግሞ ማን ተፈታ ማንስ ቀረ የሚለውንም መረጃ የማደርሳችሁ ይሆናል። እንግዲህ ያልተለመደ አንድ ድርጊት የፈጸመች ሴትም በጣም አነጋጋሪ ሆና ነበር። ስለሷም አንዳንድ መረጃዎችን አደርሳችኋለሁ። ብዙዎችም አባገዶችን ሲያመሰግኑ ነበር። ከዛ መሃል ጥቂት ሀሳቦችና መረጃዎችን ይዤላችሁ ብቅ አልኩኝ። አብራችሁኝ እንድትቆዩ ጠየኳችሁ። ወደ ቪዲዮዎች ወስዳችኋለሁኝ። መልካም ቆይታ። መጀመሪያም ወደ ማስተር አብነት መረጃ ወስዳችኋለሁ። የማስተር አብነት መረጃ ተከታትለን ወደ ሌሎች መረጃዎቻችን እንሄዳለን። እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ዲያን ወንደሰን አውራሪስ ቤተሰቦች የደረሰባቸውን መገፋት ሁላችሁም በሴፉ በኢቢኤስ ፕሮግራም ላይ ተመልክታችኋል። በሌሎችም ማህበራዊ ሚዲያዎች ላይ ተመልክታችኋል። እንግዲህ በዛ ውስጥ እንዳሉ ልጅቷም የመታመም ችግር አጋጥሟት ነበር። እንግዲህ ዶክተር አብይም ሙሉ ወጪዋን ሸፍኖ ህክምናዋን ሊያደርግላት ቃል መግባቱን ከቪዲዮ መግቢያችን ነግሬያችሁ ነበርና ሙሉ መረጃውን አዳምጠን እንመለስ።
ሃይ እንዴት ናችሁ? ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ይህን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉና ለዚች እናትና ለዚች ሕፃን ልጅ አድርሱልኝ። ብዙዎቻችሁ ሰይፉ ኢንተርቪው ላይ የቀረበችው ልጅ አይታችኋል። በቅርቡ እንግዲህ አባቷ ያረፈው ማለት ነው። የምንወደው በጣም መልካም አርቲስት ነበረ፣ ኮሜዲያን ማለት ነው። እንግዲህ እዛ ቪዲዮ ላይ እንደሰማችሁት ሆስፒታል ጋር ቀጠሮ ይዛ እንደነበርና ቀጠሮ አደርሷት ነበር። ግን አጋጣሚ ይሄ አይነት ዱብዳ እንዳጋጠማቸውና እንዳለፋቸው ቀጠሮ ነበር የተናገረችው። ያው የሚሰራ ኦፕሬሽን ነገር ነበራት። ስለዚህ እንደ አጋጣሚ ሆኖ ይሄ አይነት ዱብዳ አጋጠማቸው። እውነት ለመናገር የሰይፉ ላይ የነበረውን ኢንተርቪው ሳይ ልጅቱ በጣም የምታሳዝን በቃ አይኗ ቁልጭ ቁልጭ እያለ በጣም ተጨንቃ ነበርና እኔ በጣም ነው ውስጤ እየተሰማኝ ያዘንኩት። ሰይፉም እንግዲህ እኔንም አውርቶኛል። እኔ ደግሞ እንደ አንድ ህጻናትን እንደሚወድና እንደሚያክም ሐኪም እውነት ማየት ራሱ በጣም ከብዶ የነበረ እውነት ለመናገርና ይሄ ችግር እንዳለባት ስሰማ እኔም ጋር ቀጠሮ እንዳላሰማ በጣም ነው ውስጤ ያዘነው። ስለዚህ የሚታይ እንግዲህ በማንኛውም ሰዓት እናቷ ይዛት መጣ እኔ ጋር ሙሉ ወጪዋን ኤሊት የአንገት በላይ ቀዶ ሕክምና ማዕከል ሸፍኖ 1 ብር ሳትከፍል ሕክምናውን አክሚያት በሰላም ወደ ቤቷ ትሄዳለች ብዬ ቃል መግባት እፈልጋለሁ ከእግዚአብሔር ጋር። እንግዲህ ይህን ቪዲዮ ለሁላችሁም አድርሱልኝ። ለዚች ምስኪን የሆነች እናት በማንኛውም ሰዓት በሚመቻት ጊዜ መምጣት ትችላለች። በሰይፉ በኩል በእርግጥ ማግኘት የምችል ይመስለኛል። እንግዲህ ኮንታክቷን ወይም ስልኳን ወስጄ፣ ይቅርታ እንግዲህ ትንሽ ስለደከመኝ ነው ይሄኔም ራሱ እንትን ያለው። እንግዲህ ሰይፉም ኦፊሻሊ ነው የጠየቀኝ። ስለዚህ እኔም ኦፊሻሊ ጥያቄህን ተቀብዬ ሚሚዬን በምችለው አቅም በሙሉ አግዤ ከፈጣሪ ጋር ከዚህ ችግር የምትላቀቅበትን መንገድ አመቻቻለሁ ብዬ መናገር ፈልጋለሁ። ሁላችሁንም በጣም ነው ማመሰግናችሁ፣ በጣም ነው መወዳችሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና እደሩ። በትናንትናው ዕለት እጅግ በጣም ደስ የሚያሰኘው ሌላኛው መረጃ የአዶናይ መፈታት ነበር። እንግዲህ እናቱ ቤተሰቦቹ በተገኙበት ወደ ቤቱ መግባቱን በምትመለከቱት መልኩ ደስታቸው ሲገልጹ ነበረ። እኛም እንኳን ደስ ያለ ለማለት እንወዳለን። በጣም ደስ ይላል። የአባገዶች ርብርብ ባደረጉት ነገር እንግዲህ አባገዶችን የምናውቀው በመልካም እሴታቸው በመልካም ስራቸው መካከል እንደዚህ ያሉ ችግሮችን ሲፈቱ ነው። ግን ይህ ችግር የመፍታት አቅማቸው እንዲህ ደስ የሚያሰኝ ሆኖ እንዳለ ለሌሎችም በተለያዩ ምክንያት ለታሰሩ ትክክለኛ ወንጀል ላልፈጸሙና በሐሰት ተከሰው በፍርድ ቤት በማረሚያ ውስጥ ያሉ ወንድምና እህቶቻችን ላይ እንግዲህ እንዲህ ያለው ተግባራቸው እንዲቀጥል ለማሳሰብ እወዳለሁኝ። የአዶናይን ቪዲዮ ጥቂት እንመልከትና ወደ ሌሎች መረጃዎቻችን እንሄዳለን። አዶናይ ውጪ ሌሎች ቲክቶከሮች እነማን ተፈቱ የሚለውን ስንመለከት እንግዲህ ናፒ ተፈቷል። የአዶናይ ካሜራማን እንደዚሁም ጃኒ ዩቲዩበሩ ተፈቷል። እንደዚሁም ጃኒ ተፈታለች። ሌሎችም ቲክቶከሮች እንደተፈቱ ነው የተገለጸው። ከኢቫን ኢንድሪስ ጉዳይ ግን አልታወቀም። እስካሁን ትፈታ ትለቀቅ የታወቀ ነገር የለም። ነገር ግን እሱ አሁንም በእስር ላይ እንዳለች ነው አንዳንዶች እየገለጹ ያሉት። ለማንኛውም እንዴት አገኛችሁት ይህንን ጉዳይ? ሀሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። ይህ መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እሷም ብቻ አስቀርተው ሌሎቹ ተፈተዋል፣ ፍትህ አይነት ነገር ነው። እሷ ብቻ የቀረችው ለምን መሰለ? ይህንን ፎቶ ፖስት ያረከው ሰውዬ 3 ሚሊዮን ብር የፈጀ ልብስ 450 ሺህ ብር ሴል ታክስ ተከፍሎበታል ወይ የሚባለው ነገር መጣራት አለበት። ለዛ ሊሆን ይችላል፣ ላይሆንም ይችላል። እንግዲህ ሌሎቹ ተለቋል። ኢቫን ግን ያው በተናገረችው ንግግር 3 ሚሊዮን ብላ እንግዲህ በመጨረሻም ባልታሰበ መልኩ ትልቅ ችግር ውስጥ ገብታለች። አንዳንድ መረጃዎች እንደዚህ እያሉ ስለሚገኙ ማለት ነው። እና አባገዶች ሌሎችን በይቅርታ እንዲወጡ ባደረጉት ርብርብ ተፈተዋል አብዛኞቹ። ኢቫን ግን እስካሁን ድረስ ባለው ሁኔታ እዛው ማረሚያ ቤት ውስጥ እንዳለች ነው መረጃዎች የሚጠቁሙት። እዚህ ቀሪውን ሀሳብ አድምጠን እንመለስ። ቅጠል ለቅማ እንጀራ ጋግራን ያሳደገቻት በኢትዮጵያ ሕዝብ ላይ በደሃው ላይ ማንቋለጥ፣ ማሽቋለጥ፣ እንደዚህ ማንጓጠጥ፣ እንደዚህ አጉል ሽቅብ እንደዚህ ሰማይን በካልቾ ካልመታው ማለት አይቻልም። ህግ አለ።
ስለዚህ በደንብ ነው የምትመረመረው ገና። የምን ፍትህ ነው ደግሞ? ፍትህ ለኢትዮጵያ ህዝብ ሞራሉ ለተነካ ለአንድ ቡታንታና ለአንድ ኮት 3 ሚሊዮን ብር የወጣበት ሀገር አታፍሩም ደግሞ ፍትህ ስትሉ? ገና ይቀራታል እሷማ። አቡቲ አባገዳ ኦሮሞ ሁንዲ ከቸኑ ባዬ ባዬ ገለታ። በቪዲዮ ላይ የምትመለከቷት እህታችን እንግዲህ በአፋን ኦሮሞ ቋንቋ በአገዶችን ስታመሰግን ነበር። ሌሎችም እንደዚሁ እጅግ እናመሰግናለን፣ በዚህ ተግባራችሁ ቀጥሉ በማለት አባገዶችን ሲያመሰግኑ ቆይተው ነበር። እንዲወጡ ያደረጉልንን አባቶቻችንን አባገዳ ባዬ ባዬ ገለቶማ ፍቅርን እንደ ሸማ ያላብሰን ሀገራችንን ሰላም ያደርግልን። በጣም ነው የምናመሰግነው። 300 ሺህ ብር ካላስገባ ቤተሰብ ላይ ጉዳት አደርሳለሁ በማለት ገንዘብ ልትቀበል የነበረችውን ግለሰብ የአዲስ አበባ ፖሊስ በቁጥጥር ስር ውሎ ምርመራ መጀመሩን አሳውቋል። እቺ ሴት እንግዲህ በጽዳት የምትሰራበት አንድ ፎቅ ላይ የፋይናንስ ክፍል ሰራተኛ የሆነውን ሰው ተከታትላ አጥንታ በሌላ ስልክ በመደወል ድምጿን ቀይራ ቤተሰብ ላይ መተት አሰርቼ ጉዳት ከማድረስ በፊት 300 ሺህ ብር አስገባ ትለዋለች። እሱም እንግዲህ 25 ሺህ ብር ያስገባል፣ ቀሪውንም 75 ሺህ ብር አስገባ እያለችው ይህ ሰውም እንግዲህ ሄዶ ወደ ፖሊስ ጥቆማ ይሰጣል። ፖሊስም እንግዲህ ቴክኖሎጂን በመጠቀምና የተላላኩትን ጽሁፎች በማየት እንግዲህ ግለሰቧን ተከታትሎ በቁጥጥር ስር አውሎ ምርመራውን ጀምረዋል። ወንደሰን ባለቤት ትላንት ሰይፉ ላይ ወጣ ስትናገር በጣም ያዘንኩት ጋይስ፣ ጌታ በጣም ማለት ነው። በጣም ምን ያህል ማለት ከዚህ በኋላ ስንት ዓመት ሊኖሩ ነው ቤተሰቦች? ማለት ሞት የሚባል ነገር በህይወታችሁ እኮ ይመጣል። በህይወታችሁ ሞት የሚባል ነገር ይመጣል። ትሞታላችሁ። እማትሞቱ ነው የሚመስላችሁ እንዴ? አፈር ውስጥ የምትገቡ አይመስላችሁ? እኔ በጣም ነው ራስ ወዳድነታችሁ በዚህ ደረጃ እንደዚህ ስግብግብ መሆናችሁ ምናምን በጣም ያሳዝነኛል፣ ያስፈራኛል። ጌታ ምን ሆናችሁ ነው? ልጃችሁን ያህል እንኳን አታችሁ የለ እንዴ? ያውም ደግሞ ለቀበሌ ቤት በዚህ ደረጃ ልጅ ያዘች፣ ያውም ዘራችሁን የተካችን እናት ሀዘኗ ሳይሽር ላይ ሳትደነድን ከቤት ውጭ ብላችሁ ከነ ልጇ ማስወጣት ምን አይነት ችጋራም ብትሆኑ ነው ግን? ምን አይነት ችጋራም ምን አይነት አጋስስ ብትሆኑ ነው ጌታ? ምን አይነት ማለት ይሄ ቪላ ቤታችሁ ቢሆን ኑሮ ልክ ናችሁ። ለቪላ ቤት ተስገብግበው ደማቸውን አፍሰሰው የሰሩበት እድሜያቸውን የጨረሱበት ቤት ይባላል። ለቀበሌ ቤት እንደዚህ ትሆናላችሁ? ልጃችሁ እኮ ሄዷል፣ እስከ ዘላለም ላይ መለስ ላይ መጣ። የምር ልጃችሁ ሄዷል እስከ መጨረሻ ድረስ። የልጅ ልጃችሁን እየሳማችሁ እንደመኖር በዚህ ደረጃ ራስ ወዳድና በዚህ ደረጃ ስግብግብ መሆን ምን ይሉታል ግን? ምን ይሉታል? ጌታ ምስክሬ በጣም ነው የምታስፈሩት። እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። አቤቱ አምላኬ መጨረሻዬን አሳምርልኝ። እግዚአብሔር ልቦና ይስጣችሁ። እግዚአብሔር በእውነት ነው የምላችሁ ልቦናችሁን ይመልስላችሁ። እንደዚህ ያስባችሁ እንደዚህ ያደረጋችሁ ቤተሰቦች ማለት ነው። ለዚች እናት ለዚች ሴት ያላዘናችሁ በዚህ ደረጃ ራስ ወዳድ የሆናችሁ ያውም ለመንግስት ቤት ለቀበሌ ቤት እናንተ ሰርታችሁ እንኳን ትላላችሁት አይደለም። እሱ ነው ሲያድሰው የነበረው፣ እናንተ አይደላችሁም ስታድሱት የነበረው አይደለ? አለማፈራችሁ ምን ያህል ራስ ወዳድ ብትሆኑ ነው ግን? ምን ጋይስ ምን ያህል እንደተጨካከንን ግን እያያችሁ ነው። ባዳ ቢጨክንባችሁ አይገርማችሁ ጋይስ። ባዳ ከዚህ በላይ ቢጨክንባችሁ ከዚህ በላይ መቼም ጭካኔ የለም። ልጅን ያህል ነገር አጥተው የልጅ የያዘችን ሚስት ውጭ ከቤት በማግስቱ ማለት ነው። ልጅ ቀብረው በማግስቱ ውጭ ከቤት ብለው ማባረር ማለት ምን ማለት ነው? የጭካኔ ጥግ እኮ ነው። በቃ ማለት የጭካኔያችሁ ጥግ። በጣም ጨካኞች ናችሁ። በጣም አውሬዎች ናችሁ። በጣም ክፉዎች ናችሁ። በእውነት በጣም ታሳፍራላችሁ። እግዚአብሔር ልቦና ይስጣችሁ። እግዚአብሔር ልቦና ይስጣችሁ። ይሄንን ነው የምለው። በመቀጠል ጋይስ አሁን የምነግራችሁ ኢንፎርሜሽን በጣም አዶናይ ተፈቷል። አዎ ሌሎችም እነ ጆሲ ምናምን ሁሉም ነጃኒ ሁሉም ተፈቷል። በጣም ነው ደስ ያለን። በሰላም ለቤታችሁ አበቃ። አሜን አሜን። የደስታ ነው። በጣም ደስ ብሎናል። ለቤታችሁ አበቃችሁ። ለቤታችሁ አበቃችሁ ሁላችሁ።
እና በዚህ አጋጣሚ አባገዳዎች ፕሊዝ አባገዳዎች የሃይማኖት አባቶችን ፕሊዝ የሃይማኖት አባቶችን አንድ ላይ በማድረግ አማራ ክልል ላይ ያለውን ጦርነት ፕሊዝ ከመንግስት ጋር ሰላም እንዲመጣ እባካችሁ የኦርቶዶክስን አባቶች የፕሮቴስታንትን አባቶች እንዲሁም የሙስሊም አባቶችን አንድ ላይ በመውሰድ እባካችሁ እርቅ እንዲመጣ አድርጉ። በቃ አባገዳዎችን ክብር ሰጠው እኔ በእውነት ይሄን አድርጉ። ስለዚህ እባካችሁ አደርሱልኝ ለአባቶች ለአባገዳ አባቶች አማራ ክልል ላይ ያለውን እንዲሁም ወለጋ ላይ ያለውን ችግር እንዲፈታ መንግስት ጋር ሄዳችሁ ከኦርቶዶክስ ከሙስሊም እንዲሁም ከፕሮቴስታንት ከካቶሊክ አባቶች መርጣችሁ ከነሱ ጋር ሄዳችሁ መንግስት ጋር በሉልን። ሰላም ኢትዮጵያ ላይ ይምጣ፣ ሰላም ኢትዮጵያ ላይ ይምጣና ያንን አድርጉልን። አሁን የጀመራችሁት ነገር እጅግ የሚደነቅ ነው። ሌላው ምንም የሃይማኖት አባቶች አልገቡበትም፣ ትዝም አይላቸው። ስለዚህ አባገዳዎች መጥተው ይቅርታ ጠይቀው በእኛ ኃላፊነቱን እንወስዳለን ብለው ነው እነዚህ ልጆች ያስለቀቋቸው። ስለዚህ ትልቅ ስራ ማንም አላሰበ፣ ማንም የሃይማኖት አባት ምንም አይልም ለዚህ። ስለዚህ አባገዳ በጣም 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 ትልቅ ስራ ሰርታችኋል። በእውነት ትልቅ ክበሩ። ጥሩ ነገር ሲሰራ ሁሌ አመስግኑ። ስለዚህ አባገዳዎች ፕሊስ አሁንም የምንለው ምንድን ነው? የሃይማኖት አባቶችን ሰብስቡና አንድ ላይ ሆናችሁ መንግስትን ከአማራ ክልል ጋር ካለው ችግር ጋር በቃ እንዲፈታ፣ ወለጋ ላይ እስካሁንም ኦነግ ሸኔ ያለ ሌላ እንዲፈታ ችግር ብታደርጉልን መልካም ነው። ሰው ምን አደረጉ አባገዳ? ጥሩ ጥያቄ። አሁን እና አዶናይን ያስፈቷቸው እነሱ ናቸው። ቤተ መንግስት ሄደው እኛ ኃላፊነቱን እንወስዳለን ይቅር በሏቸው ብለው ነው ያስፈቷቸው። ስለዚህ በጣም በጣም ታንክ ለተቸገሩ ፈጥኖ ደራሽ የሆነው የድሆች አባት ማስተር አብነት አሞኛል፣ ሁላችሁም በየሃይማኖታችሁ ጸልዩልኝ እያለ ነው እና በጣም የሚያሳዝን ነው። ማስተር አብነት እንደተናገረውም እንግዲህ በቅርቡ ውጭ ሀገር ሄዶም ሕክምና ክትትሉን እንደሚያደርግም ነው የተናገረው። ሁላችንም በየሃይማኖታችን እንግዲህ ሙስሊሙም፣ ኦርቶዶክሱም፣ ፕሮቴስታንቱም እንግዲህ በየሃይማኖታችን ልንጸልይለት ይገባል። ምክንያቱም ማስተር አብነት ዘር፣ ብሔር ትንሽ ትልቅ ሳይል እንግዲህ ሁሉንም በአቅሙ በደንብ አድርጎ ያገዘ የረዳ ሰው ነው። የራሱን ህይወት የቅን ወንድማችን እንግዲህ በጠና ታሞ ነው ያለው። ምክንያቱም አንዳንዴ ዝም የሚሉ ሰዎች፣ በዝምታ ውስጥ ራሳቸውን የሚያዩ ሰዎች ውስጣቸው በጣም ሲጎዳ ነው ቃል በቃል ወጥቶ ለመናገር የሚገደዱት እና ማስተር አብነትም በዚህ ሁኔታ ውስጥ ይገኛል። ሁላችሁም በየቤተ እምነታችሁ ጸሎት እንድታደርጉለት ፈጣሪ እንዲለምኑለትና ወደ ተለመደው የቅንነት ተግባሩ ስራው እንዲመለስ የሁላችንም ጸሎት ያስፈልገዋል። ሁላችሁም በያላችሁበት በጸሎታችሁ አስቡት፣ ወደ ተለመደው እንቅስቃሴው እንዲጀምር ማለት ነውና እንግዲህ ማስተር አብነት ፈጣሪ ማርልን ለማለት እወዳለሁ። በሌሎች ሀሳቦች በሌሎች መረጃዎች እንገናኛለን። እስከዚያው ድረስ ሰላም።